ይኸውልሽ ምንም እየዘገየን አይደል? መሄድም ካለብን አብረን ነው የምንሄደው። ቁጭ ብለን እንነጋገር። ተረዳሽኝ አይደል? አብርሃም ምንድን ነው የሚያስፈልገው? ምን ማድረግ አለብን? ጤናው እንዴት ነው የሚለው አብረን እንከታተላለን። ዛሬ አሁን የምትሄጂበት አይነት ሁኔታ ላይ አይደለም። ስወጣ እንዴት እንደሚያሳዝን እንደነበር አይቼዋለሁ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ፣ ለአብርሃም ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስለት አይደለም። በእናታችሁ በቃ ልቀቁ። አረ ሄርሚ እንዲ ምን ሆነሻል? እሺ ተረጋ። የሆነበት ነገር የለም ሄርሜላ፣ ትሰሚኛለሽ? ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን እኮ ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። ያሳዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎኛል። ያኔ እንኳን ሲሄድ ማለት ነው። አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለት። ከፋኝ በጣም ነው የሚደብረኝ። እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊ እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን? ያስልቀቀኝ። ማዳምጠኝ። ለአብርሃም አሁን እናስፈልገዋለን። እኔ አሁን ሄጂ ነገር አላደርግም እኮ፣ ግን ደግሞ ቢያንስ በርቀት ሆኜ አብርሃምን ማግኘት እፈልጋለሁ። ምክንያቱም ያኔ ከሀገርም ስንወጣ ብዙ ነገር አውርቶኛል፣ ብዙ ነገር ተነጋግረናል። ገባህ አይደለ? ስለዚህ ብደውልለት እንኳን አንስቶልኝ የሆነ ቦታ ላይ መገናኘት እንችላለን። ጋሽ ጋር ሆኖ አንዳፍታ መውጣት አያቅተውም ማለት እንዴ? ፈቀቅ ብሏል። ስለዚህ ምን የሚያሳስብ ነገር እንችላለን። ሄርሚ ይኸውልሽ፣ የገዛ ወንድሙ ቀርበነውም አልቻልነውም እንኳን የገዛ ወንድሙ ከሀገር እንድትወጡ ካልፈለጉ ይኸውልሽ፣ አባቱ ጋር ከሄደ ደግሞ ሰላሙን ያገኛል። ይሄ ማገናዘብ ያለብሽ ነገር። እዛ ሄደ ማለት ኤፍሬም ያገኘዋል ማለት አይደለም። ከዚህ በፊት ነው ቆየ ጋሼ ጋር ሄዳል ከተባለ ማለት ነው አይደለ? አሁን እኮ ሬዲዮ ሄዷል፣ ምንም ችግር የለውም። ግን ደግሞ አብርሃም መውጫ መግቢያው እየፈለጉ የሆነ ነገር ሊያደርጉት ይችላሉ። እኔ ደግሞ ያለ አብርሃም አሁንም ደግሞ የሆነ ያህል ነገር ፈቀቅ ብሎ ድጋሚ ተመልሶ ያ ማንነት ላይ እንዲመለስ አልፈልግም። ገባህ አይደለ? እነሱ እናትና አባት አለማክበድ ጀምሮ ዛሬ አይደለም። ስለዚህ አሁን ፕላን አድርጌያለሁ፣ ፕሮግራም አድርጌያለሁ። መሄድ አለብኝ በቃ ቡታል መሄድ ካለብንም እኛ ነው የምንሄደው። አንቺ እንደ ሴት ልጅ መጋፈጥ እንደሌለብሽ እናምናለን። እኔና ሚኪ መሄድ ካለብን እንሄዳለን እንጂ አንቺ በምንም ተአምር ከዚህ ቤት ወጥተሽ ራስሽን ለማረጋጋት መሞከር ያለብሽ ቤት ውስጥ ነው። እዛች ጋር ሄደሽ ሌላ አታካራ መፍጠር ምንም አያስፈልግም። ሄርሚ እንደባለፈው በቃ በስነስርዓት ሸኝተሻቸዋል። እነዚህ ልጆች ተሰናብተሸዋል አይደል? በቃ ትንሽ ጊዜ እዛች ጋር አባቱ ጋር ያለውን ነገር በየእምነታቸው ጸሎት ሊያደርጉ ይሆናል። ያንን ነገር ደግሞ ፈቅደሽ የተሻለ ነገር እስኪመጣ መጠበቅ ነው እንጂ እዛች ጋር ሄደሽ ምንም እንደማንፈጥር እናውቃለን። ቤተሰብ እኮ ምንም አልፈጥርም አይደለም እኮ ከቤተሰብ ለጥሮ አይደለም ሀሚሩ። ግን ደግሞ አብርሃም እዛ ጋር ሆኖ ሚኪያስ ያልተረዳችሁት ነገር አለ። ይህ ልጅ አሁን ዛሬ ላይ ጋሽዬ ጋር ስለሄደ ወይም ደግሞ አይደለም፣ ከዛ በፊት ብዙ አማራጮች ነበሩ አይደል? ያንን አማራጮች አብርሃም እንዳይድን የሚፈልጉበት መንገዶች እነሱ ትልቅ ነገር እያደረጉ ነው ያሉት። ሩታና ኤፍሬም ማለት ነው። ገባህ አይደለ? አሁን ከጎኑ ይፈጠር እሱ አጠገብ ላይ እንደማንፈልግ ታውቂያለሽ። ይሄን ነገር ደግሞ አንቺ እዛች ጋር ሄደሽ ምንም ልትፈጥሪ አትችይም። በቃ ከጎኑ እንሆናለን እኮ ከጎኑ እንሆናለን፣ እኛም መሆን እንችላለን። አንቺ ግን እዚች ጋር ከጎኑ እዛች ጋር ሄደሽ ምንም ሌላ የምትፈጥሪው ታሪክ የለም። ሌላ ደግሞ ስቃይ ነው የሚሆነው። ምክንያቱም አንደኛ ነገር አንቺን እያየ ሌላ ስሜት ውስጥ ሊገባ ይችላል። ይህ ልጅ ከፋዘሩም ተለይቶ ወደ አንቺ መምጣት ይፈልጋል አይደል? ያ ነገር ለምን እንዲሆን ትፈቅጃለሽ? ትንሽ ጊዜ እረፍት ያደርግ። በቃ እዛ እስቲ በቃ በራሳቸው እምነት፣ በየትኛውም ሰው የራሱን እምነት ያራምድ። በቃ ገብሻላ? በሚፈልገው ነገር ይሄ ነገር መቀጠል እንዳለበት ስለሚያምን ነው ጋሽዬ ጋር እነ ቡዜ ሊወስዱት የተስማሙታ። ተስማምተሻል፣ እሺ ብለሻል፣ አክበረሻቸው፣ እሺ ብለሽ እንደዛ እንኳን ስትዘባበትብሽ ስቃሽ ነው የወጣሽው አይደል? በቃ ያንን ነገር ነው ማድረግ ያለብሽ። አሁን ረጋ ብለን እሱ የሆነ ነገር የሚድንበትን አይነት መፍትሄዎችን መፍጠር እንጂ እዛች ጋር ሄዶ ሌላ ታሪክ መፍጠር ውስጥ ምንም አይታየኝም። መሄድም ካለብን እኔና ሚኪ ብንሄድ ይሻላል። አንቺ ሴት ልጅ ነሽ፣ ሌላ የተለየ ታሪክ ነው የሚመጣው። በቃ ሄርሚ በማርያም የምትችይ ከሆነ በዚህ ቤት ለምን እንደምታስቸግር ሄርሜላ ምንም እየገባኝ ነው። አትራቂኝ ሄርሜላ። አሁን በእንደዚህ አይነት ሁኔታ እየተመቻኝ ነው ምናምን ብሎኝ ነበረ። እኔ አሁን ከሱ ጎን መሆን አለብኝ። አዳምጡኝ በመጀመሪያ ደረጃ። እናንተን ካስቸገርኳችሁ ይቅርታ። ፍቅረኝነቱም እንደገና ደግሞ ባልነቱም ለእኔ ነው አውቃለሁ። በዚህ ልክ እናንተና እያስቸገር እኛ ወንድማችን ነው እህታችን ነሽ። በዛን አይነት ልክ እንዳታስብ ያንድም ነገር እንኳን እንዲያስጨርሰኝ ሀሚሩ። እያስጨነኳችሁ ከሆነ ወይም ደግሞ እንዴት ነው እኔ በጣም መጨነቄ ያህል በጣም እየታያችሁ ከሆነ እኔ አብሬው ቤድኩ ሰዓት ስላየሁት ነው። የሆነ ነገር ያሳየኝ ነገር አለ። አትራቂኝ፣ ድረሽልኝ አይነት ነገር አሳይቶኛል። እኔ ደግሞ ከሱ መራቅም አልፈልግም። ከጎኑ ሆኜ በርትቼ እያንዳንዱን ነገር ሂደቱን ከጎኑ ሆን ፈልጋለሁ። እነሱ ጋር እየተጨነቀ ስለነበረ ነው
ገባሻ? እነሱ እያስጨነቁት ስለነበሩ አሁን እኮ የሚሄዱ እኮ ጋሼ ጋር እኮ ነው ሰላሙን የሚያገኝበት ቦታ ነው። በርቀት እንዲሆን እሱ ነገር በርቀት እንከታተሏለን። እናትና አባትን ቢፈሩ ኖሮ ብዙ ነገር አለማድረግ ይችሉ ነበር። ገባህ አይደል? እኔ አሁንም እናትና አባቱ ጋር መሄዱ ቀር አላለኝም። በጣም ደስተኛ ነኝ ከምንና ከምንም ጊዜ በላይ። ግን ደግሞ ቡዜ ጋር መጥተው ያደረጉት ነገር በጣም በቂ ነው ብዬ አስባለሁ። ቡዜ ማለት ደግሞ የአብርሃም ታላቅ እህት ናት። ታላቅ እህትን ደግሞ የታላቅ እህትነትን ደግሞ ታላቅ እህት እንደምታስፈልግ እናውቃለን። ግን አንዴ ለምንድን ነው የማትረጅን? ያስልቀቀኝ እንዴ! ኧረ በማንም ተረጅን። በቃ እሺ፣ አንዴ ተረጅን። እሺ፣ አንዴ ተረጅንና ማድረግ ያለብንን ነገር እናደርጋለን። በስልክ ተደዋውለን ያለውን ችግር እንሰማለን። እንዴ ካለ ችግር ካለ እዛ ሄደን ማድረግ ያለብንን ነገር እናደርጋለን። እየዘገየን ያለሽ ምንም እየዘገየን አለ። መሄድም ካለብን አብረን ነው የምንሄደው። ቁጭ ብለን እንነጋገር። ተረዳሽኝ አይደል? አብርሃም ምንድን ነው የሚያስፈልገው? ምን ማድረግ አለብን? ጤናው እንዴት ነው የሚለው አብረን እንከታተላለን። በጣም የምትሄጂበት አይነት ሁኔታ ላይ አይደለም። ስወጣ እንዴት እንደሚያሳዝን እንደነበረ አይቼዋለሁ። ረጅም ጊዜ ከእሱ ጋር ነበር እያሳለፍኩ የነበረው እና የእውነት በጣም ደህና እየሆነ ነበረ። ይህ ድህንነቱ ደግሞ እየተመለሰ ያለውን ነገር ድጋሚ እኔ ጤናውን እንዲያጣ አልፈልግም። ይህን ነገር ደግሞ ከእናንተ በላይ እኔ አይቼዋለሁ። ደህና እየሆነ መሆኑን እየተመለሰ መሆኑን እኔ አይቻለሁ። ስለዚህ አሁንም ጋሽዬ ጋርና ማዘር ጋር ሆኖ ቢያንስ እኔ ከርቀት ሆኜ ከጎኑ መሆን እፈልጋለሁ። በርቀት እንደምትከታተዩ ሄርሚልሽ በርቀት እንዴት እንደምትከታተዩ ማለት ነው። እኛ እንነግርሻለን። መሄድ ካለብሽም ከኛ ጋር ትሄጃለሽ። ብቻሽን ሄደሽ ምንም የምታደርጊው ነገር የለም። እኛ እኮ እየከለከልንሽ አይደለማ። ስለዚህ እኛም እኮ ለአንቺም ለአብርሃምም እያሰብን እንጂ አንቺ ብትሄጂ ደግሞ ይባስ አንቺም እንደ አብርሃም የሆነ ችግር ውስጥ ነው የምትገቢው። ስለዚህ ይህን ነገር ቁጭ ብለን እናወራበት። እሺ በይ ነይ በቃ እሺ በይ ሄርሚ። የእውነት ስታፈቅሩ እንደ ሄርሜላ ነው። እሺ ሞሽ ለሰው ብላችሁ ሞሽ የሆነ ነገር ፈልጋችሁ ኖ ፍቅር ሪያሊቲ ሲይዛችሁ እንደ ሄርሜላ ማንንም አትፈሩም። ከማንም ጋር ስጋት አይገባችሁም። እናንተ አላማችሁ የሚሆነው የምታፈቅሩትን ሰው ብቻ እንዳይጎዳ ጥላ ከለላ መሆናችሁ ነው። የእውነት ስታፈቅሩ ማለት ነው። እና የእውነት ያላገባችሁ የእውነት ትክክለኛ ባል ይስጣችሁ። ወንድ የሆናችሁ ደግሞ ትክክለኛ ሚስት ይስጣችሁ። እንደ ሄርሜላ ማለት ነው። እንደ ሄርሜላ ነብሯ ማለት ነው። የምሬ ነው የምላችሁ። እንዴት እንዳሳዘነችኝ እንዴ! በቃ ክብር አትሉ፣ ሁሉ ነገር አትሉ። በቃ ረስተዋለች እኮ ስለ ራሷ ረስታለች። ማንም ምንም ቢላት ግድ አይሰጣትም። አብርሽ ብቻ ደህና መሆኑና አብርሽ ደህና መሆኑን ብቻ ነው እያሰበች ያለችው ማለት ነው። አቦ ሄርሞ ትመችኛለሽ። ደግሞ እንዴት አባቷ እንዳማርባት እኔ በቃ ፈዝዤ ማለት ነው። ቪዲዮን ፈዝዤ ነው የጨረስኩት። ናቹራል የሆነ ውበት፣ ምርጥ የሆነ ጸባይ ያድላችሁ። የእውነት በጣም በቃ ሄርሞ በጣም ቆንጆ ነሽ። በጣም ነው የምታምሪው። ግን የኔ ፍቅር ተረጋጊ። እንደዚህ አይደለም። ተረጋጊ እባክሽን። አንቺ ደግሞ አብርሽ አጠገብ ደርሽ ማለት ቪዲዮ ላይ ታይሻለች። ደመቁም እየተንጫጫች ትመጣለች። ስለዚህ አብርሽ እናት አባቱ ጋር መሄዱ ትርጉም አይኖረውም ማለት ነው። እባክሽን ተረጋጊልን እሺ። የኔ ፍቅር በጣም ነው የምንወድሽ የኔ ትጉ። እናውቃለን አንቺ የፈለግሽው አብርሽ መዳንን ብቻ ነው። ስምሽ አላስጨነቀሽም። ሰው የሚልሽን ነገር አላስጨነቀሽም። ሰው ያወርድሽ ይጣልሽ ከፍ ያርግሽ አላሳሰበሽም። አንቺ ያሳሰበሽ የአብርሽ ደህንነት ነው። ይህን እናውቃለን። ግን እባክሽን አብርሽ አንቺ ስትርቂው ሩታም ስለምትርቀው ደህና ይሆናል። ተረጋጊ ነው የምልሽ። ተረጋጊ እሺ።